ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይሄ ጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የስቶክሆልም መካነ ኢየሱስ ምዕመናን በቃሉ እውነት ላይ ጸንተው በመቆማቸው ነው መከራ የደረሰባቸው ሲሉ ቄስ ዶክተር ተሾመ አመኑ ተናገሩ። በኢትዮጵያውያን ሙሉ ወንጌል ቤተክርስቲያን ላለፉት 61 እና 59 ዓመታት እያገለገሉ የሚገኙት የጋሽ ሚናስና የእህት ህሊና ተዘራ የጋብቻ 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል በጎተራ ሙሉ ወንጌል ተከበረ። ከውጪ በኤአይ የመጽሐፍ ቅዱስ ቻት ቦቶች ላይ የስነ መለኮታዊ አድሎ ስጋት እንዳለ ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የስቶክሆልም መካነ ኢየሱስ ምዕመናን በቃሉ እውነት ላይ ጸንተው በመቆማቸው ነው መከራ የደረሰባቸው ሲሉ ቄስ ዶክተር ተሾመ አመኑ ተናገሩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጸሐፊ የሆኑት ቄስ ዶክተር ተሾመ አመኑ በስዊድን የምትገኘው የስቶክሆልም መካነ ኢየሱስ ቤተክርስቲያን የራሷን የማምለኪያ ስፍራ ለመግዛት ባስጀመረችው የቀጥታ ስርጭት የገቢ ማሰባሰቢያ ላይ ባስተላለፉት መልእክት በቤተክርስቲያን ላይ የደረሰውን ከሰማን በኋላ ምን ማድረግ እንችላለን የሚለውን ስንነጋገር ቆይተናል ብለዋል። የስቶክሆልም መካነ ኢየሱስ ምዕመናን በቃሉ እውነት ላይ ጸንተው በመቆማቸው ነው ይሄ ስደት የደረሰባቸው ያሉት ቄስ ዶክተር ተሾመ አመኑ በእውነት ላይ ጸንተው በመቆማቸው 28 ዓመታት ሲገለገሉበት ከነበረው ማምለኪያ ስፍራ እንዲወጡ በመደረጋቸው ማዘናቸውን ገልጸዋል። ቄስ ተሾመ አመኑ አክለው የስቶክሆልም መካነ ኢየሱስ ከቃሉ ጋር የሚጻረሩ ተግባር ጋር አልተባበርም በማለቷ ለስደት መዳረጓን አንስተው ማህበረ ምዕመኗ ለብዙዎቻችን ትምህርት እንዲሆነን በምዕራቡ ዓለም ወይም በአውሮፓ የጽናትና የቆራጥነት ምሳሌ ሆናለች ብለዋል። በመጨረሻም ቄስ ዶክተር ተሾመ አመኑ ሁላችንም ከዚህ ጽኑና ቆራጥነት ካለው አቋም ጋር በተለያዩ ዓለም የሚገኙ አብያተ ክርስቲያናት ሁሉ በጸሎትና በገንዘብ ማህበረ ምዕመኗ የራሷን የማምለኪያ ስፍራ እንድትገዛ አብረን በመቆም በገንዘብና በቻልነው ሁሉ ልናግዝ ይገባል ብለዋል። የዘገበው ክርስቲያን ዜና ነው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ላለፉት 61 እና 59 ዓመታትን ሲያገለግሉ የሚገኙት የጋሽ ሚናስና የእህት ህሊና ተዘራ የጋብቻ 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል በጎተራ ሙሉ ወንጌል አጥቢያ ተከበረ። በክብረ በዓሉ ላይ ልጆቻቸው፣ የልጅ ልጆቻቸው፣ ወላጆቻቸውና ጥሪ የተደረገላቸው እንግዶች ተገኝተዋል። ጋሽ ሚናስና ወይዘሮ ህሊና የፍቅር ጅማሬያቸው የደብዳቤ ልውውጥና ስልክ ሲሆን ከዚያም የፍቅር ግንኙነቱ ወደ ትዳር አምርቶ 5 ልጆችን በማፍራት 9 የልጅ ልጆችን ለማየት እንደቻሉ ተወስቷል። 59 እና 61 ዓመታትን በአገልግሎት የዘለቁ ጥንዶች ልጆቻቸውና የልጅ ልጆቻቸውም የእነርሱን ፈለግ በመከተል በጎተራ ሙሉ ወንጌል አጥቢያ ቤተክርስቲያን እያገለገሉ ይገኛሉ። ጋሽ ሚናስ በቁጥር ከ80 እስከ 90 የሚሆኑ ከእንግሊዘኛ ወደ አማርኛ የተተረጎሙ መጽሐፍቶችን የጻፉ ሲሆን ወደ 20 ያህል የሚጠጉ መጽሐፍቶችን ደግሞ የአርቶት ስራን የሰሩና አንድ የግጥም መድብል መጽሐፍንም ለአንባቢያን አበርክተዋል። ባለቤታቸው ወይዘሮ ህሊና ላለፉት 61 ዓመታት በግልና በቤተክርስቲያን የጸሎት አገልግሎት እየሰጡ እንደሚገኙ መስክረዋል። በብዙ ወገኖቻቸውም ዘንድ የጸሎት ህይወታቸውንም እንደሚገረሙበት ተመስክሮላቸዋል። በልጆቻቸው በልጅ ልጆቻቸውና በቅርብ ወዳጆቻቸው የመልካም ትዳር ተምሳሌትነት የሚጠቀሱት ጋሽ ሚናስና ወይዘሮ ህሊና በጸሎት ህይወት በጥንካሬ፣ በትጋት፣ በመፍትሄ ሰጭነት፣ በታታሪነትና ታማኝነት፣ በጸሐፍትነትና የጽናት ተምሳሌትነታቸው በጋብቻ ክብረ በዓላቸው ላይ ተወስቷል። ጋሽ ሚናስ በብርሃን መጽሔት ላይ በስነ ጽሑፍ አገልግሎታቸው የሚታወቁ ሲሆን በዝማሬ አገልግሎትም ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝና ሙሉ ወንጌል የተሰኙትን ዝማሬዎችንና ሌሎችንም የጻፉ እንደሆነ ተወስቷል። በዕለቱም ከ57 ዓመት በኋላ በዝማሬ አገልግለዋል። በ50ኛ ዓመት ክብረ በዓላቸውም ላይም አምልኮ፣ ቃል፣ የቤተሰቦቻቸውና የወዳጆቻቸው ምስክርነት፣ የኬክ ቆረሳና የራት መስተንግዶ ፕሮግራም ተካሂዷል። የወንጌላዊ ዶክተር ፈቃዱ ከበደ የወንጌል አርበኛ የሆነ ትውልድ የሚል መጽሐፍ ተመረቀ። ጥር 24 ቀን 2018 ዓ.ም በግሬት ኮሚሽን ሚኒስትሪ በተካሄደው የምረቃ ስነ ስርዓት የጸሐፊው የቅርብ ወዳጆች እንዲሁም ተጋባዥ እንግዶች ተገኝተዋል። በወንጌል አርበኝነት ላይ መሰረት አድርጎ የተዘጋጀው መጽሐፉ በ8 ምዕራፍና 123 ገጾችን የያዘ መሆኑን በመድረኩ ተወስቷል። በመድረኩም ዶክተር ፈቃዱ ከበደ መጽሐፉን ማዘጋጀታቸው ወቅቱን ታሳቢ ያደረገና ጊዜውን የዋጀ መሆኑንና በዚህም የወንጌል አርበኞችን ከማንቃት አንጻር ጉልህ ሚና እንዳለው ተገልጿል። መጽሐፉን በአማርኛና በአፋን ኦሮሞ ቋንቋዎች ተዘጋጅቶም ቀርቧል።
በዕለቱም በመጽሐፍ ዝግጅት ዙሪያ ገለጻና ማብራሪያም የተሰጠ ሲሆን መጽሐፉ የዘመኑን የወንጌል ቅብብሎችና ደቀ መዝሙር ስራዎችን መዳሰሱም ተነስቷል። የመጽሐፉ ጸሐፊ የሆኑት ዶክተር ፈቃዱ ከበደ ዘመሲያ ራቢ ኢንተርናሽናል ሴሚናሪ እንዲሁም በተለያዩ አገልግሎቶች ላይ እየሰሩ እንደሚገኙም የቅርብ ወዳጆቻቸው ተናግረዋል። በዶክተር ፈቃዱ ከበደ የተጻፈው የወንጌል አርበኛ የሆነ ትውልድ በሚል የተዘጋጀው መጽሐፍ ለአገልጋዮች፣ ለወጣቶችና ለቤተ ክርስቲያን መሪዎች እንደ አስፈላጊ የትምህርት መሳሪያ ተደርጎ መቅረቡም ተገልጿል። ዶክተር ፈቃዱ ከበደ በአሁኑ ጊዜ ዘማሳያ ራቢ ኢንተርናሽናል ሴሚናሪ ፕሪንሲፓል ሲሆኑ ከሰርቲፊኬት ጀምሮ እስከ ፒኤችዲ ድረስ ፍቃድ ያለው መንፈሳዊ የትምህርት ተቋም እየመሩ ይገኛሉ። በዚህም መጽሐፉ ትውልድን ለታላቁ ተልእኮ ማዘጋጀትና የወንጌል ተልእኮን በባህላዊ ግንዛቤ መፈጸም ላይ ያተኮረ መሆኑ ተጠቁሟል። የተለያዩ የመንፈሳዊ ትምህርት መሪዎችና አገልጋዮች መጽሐፉ በተለይ በኦሮሚያ ክልል የታላቁን ተልእኮ ለማካሄድ የባህል ግንዛቤ እንዴት አስፈላጊ እንደሆነ በግልጽ እንደሚያቀርብ ገልጸዋል። መጽሐፉ በቤተ ክርስቲያናት ውስጥ ለማስተማርና ትውልዱን ለአገልግሎት ለማስታጠቅ እጅግ ጠቃሚ መሆኑ ተነግሯል። ይሄኛው መጽሐፍም አንዱ የተዘጋጀው የመጀመሪያው ትውልድን በሚቀርጽ ሁኔታ ነው የተዘጋጀውና የወንጌል አርበኛ የሆነ ትውልድ በሚል ነው እና ቤተ ክርስቲያን እንዴት ነው ትውልድን ለታላቁ ተልእኮ ማዘጋጀት የምትችለው፣ ተልእኮ ተኮር ህይወት እንዴት ነው ትውልድ የሚኖረው፣ በምን መልኩ ነው ሊቀረጽ የሚገባው የሚለውን መሰረታዊ እውነቶችን የያዘ እና ቤተ ክርስቲያን ደግሞ ደቀ መዝሙር አድራጊ ቤተ ክርስቲያን እንድትሆን ሊታደርገው የሚገባውን በተለይ ቴዎሎጂ ላይ በተማርነው መሰረት በጥናት የቀረቡ መሰረታዊ ነገሮችን አቅርቤ ያለውና እሱ በትክክል ቤተክርስቲያን ሆን ብላ ደቀ መዝሙር አድራጊ ቤተክርስቲያንና ልትባዘት ትችላለች በሚል መልክ ነው ተዘጋጀው። መጽሐፉን አይቼዋለሁኝ ሲጻፍም ጀምሮ ውስጥ ያሉትን ማስተያየቶችን በመስጠት እንደገና በከቨሩ ላይ ከመጨረሻ ላይ ካለውን ፓርት ላይ የራሴን አስተያየት አስቀምጫለሁኝ። ዶክተር ፈቃዱ ከበደ የእውነት የሚኖር ሰው ነው። ያልተመነዘረ ሀብት የተሰኘ አዲስ መጽሐፍ በኤግስት አዳራሽ ተመረቀ። በዶክተር ተካልኝ ነጋ አንጎሬ የተዘጋጀው ያልተመነዘረ ሀብት የተሰኘ አዲስ መጽሐፍ እሁድ ጥር 24 ቀን 2018 ዓ.ም በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ኤግስት አዳራሽ ተመርቋል። የምርቃት መርሃ ግብሩ በጸሎት የተከፈተ ሲሆን መርሃ ግብሩን የመሩት አቶ አበባዬ ቢተው በመጽሐፉ ዋና ጭብጦችና የተዘጋጁትን ዓላማ ለተሳታፊዎች አብራርተዋል። በመርሃ ግብሩ ላይ የኤግስት ፕሬዝዳንት ዶክተር ወርቁ ኃይለማርያም የእንኳን ደህና መጣችሁ ንግግር አድርገዋል። በመቀጠል በወጣት ብሩክታዊት ግርማ የቀረበው የመጽሐፍ ዳሰሳ መጽሐፉ የያዘውን ፍልስፍናዊና ማህበራዊ አስተሳሰብ እንዲሁም ለዘመናዊ ትውልድ ያለውን ጠቀሜታ በጥልቀት ዳሰዋል። መጽሐፉ በተለይ በተስፋና በጽናት ጉዳዮች ላይ ትኩረት የሚሰጥ ሲሆን በግላዊና በማህበራዊ ችግሮች ውስጥ ተስፋን እንዴት መገንባት እንደሚቻል በተግባራዊ መንገድ ያብራራል። በመጽሐፉ ይዘት ዙሪያ የተካሄደው የፓናል ውይይት ዶክተር ሰብለ ኃይሉና ዶክተር ወርቁ ኃይለማርያም በባለሙያነት በመሳተፍ በአቶ እምነታ ባየለ አወያይነት መድረኩ ተካሂዷል። የመጽሐፉ ደራሲ ዶክተር ተካልኝ ነጋ በመዝጊያ ንግግራቸው መጽሐፉን ለመጻፍ ያነሳሳቸውን መነሻ ሀሳብና ያለውን አስፈላጊነት ገልጸዋል። ዶክተር ተካልኝ ነጋ በአሁኑ ወቅት በኤግስት ምክትል ፕሬዝዳንት ሆነው እያገለገሉ ሲሆን ያልተመነዘረ ሀብት ካሳተሟቸው 2 መጽሐፍት ቀጥሎ 3ኛ ስራቸው መሆኑ ተገልጿል። በጋምቤላ ክልል ግጭት እንዲቆምና አንጻራዊ ሰላም እንዲሰፍን የእምነት አባቶች ሚና ከፍተኛ እንደነበር የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ ገለጹ። በምዕራብ ጋምቤላ ቤተል ሲኖዶስ መካነ ኢየሱስ ቤተክርስቲያን የክልሉ ከፍተኛ አመራሮች፣ የእምነቱ አባቶችና ዘማሪያን በተገኙበት የምስጋና ፕሮግራም ተካሂዷል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ፣ ምክትል ርዕሰ መስተዳድር ዶክተር ጋትሉአክ ሮን፣ የብልጽግና ፓርቲ ጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አሽኔስቲን ከምዕራብ ጋምቤላ ቤተል ሲኖዶስ መካነ ኢየሱስ ቤተክርስቲያን የእምነት አባቶችና ዘማሪያን ጋር የምስጋና ፕሮግራም አካሂደዋል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ በቦታው ተገኝተው ባደረጉት ንግግር ከግጭት በመውጣት ፈጣሪ የሰጠንን ጸጋ ተጠቅመን ማልማትና ክልሉን ወደ ተሻለ ምዕራፍ ማሸጋገር አለብን ብለዋል። በግለሰቦች መካከል የሚከሰት ጸብ በግለሰቦች እንጂ የብሔር ግጭት ሊሆን እንደማይገባ የገለጹት ርዕሰ መስተዳድሯ ክልሉን ወደ ትርምስ ለማስገባት የሚሰሩ ኃይሎችን በሕግ ተጠያቂ እንዲሆኑ በማድረግ በክልሉ አስተማማኝና ዘላቂ ሰላም ማስፈን ከሁሉም የሚጠበቅ ተግባር እንደሆነም ተናግረዋል። ተከስቶ በነበረው ግጭት የእምነት አባቶችና የሀገር ሽማግሌዎች ግጭቱ እንዲቆምና ሰላም እንዲሰፍን ለሰሩት ስራ ምስጋና አቅርበዋል። የክልሉ ምክትል ርዕሰ መስተዳድር ዶክተር ጋትሉአክ ሮን በበኩላቸው የህዝቡን አብሮነትና አንድነት በማጠናከር በክልሉ ዘላቂ ሰላም ማስፈን እንደሚገባ ገልጸዋል። ዘገባው ዘክርስቲያን ኒውስ ነው። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩኝ። ተመድ በቅርቡ የከፋ የገንዘብ እጥረት እንደሚገጥመው አስጠነቀቀ።
የተባበሩት መንግስታት ድርጅት ዩኤን ዋና ኃላፊ አንቶኒዮ ጉተሬስ ድርጅቱ ከፍተኛ የገንዘብ ቀውስ ውስጥ ይገኛል ሲሉ ይህንን አስመልክቶም ለ193 አባል ሀገራት ደብዳቤ ጽፈዋል። ዋና ጸሐፊው ይህንን ያሉት አባል ሀገራት ለድርጅቱ መክፈል ያለባቸውን ዓመታዊ መዋጮ በወቅቱ ባለመክፈላቸው ምክንያት እንደሆነ ሲጠቅሱ በመጪው ሐምሌ የድርጅቱ ካዝና ባዶ ይሆናል ሲሉ አስጠንቅቀዋል። አሜሪካ በድርጅቱ ላይ ያላትን አቋም በመቀየሯ እንዲሁም ሌሎች ሀገራት የሚጠበቅባቸውን ክፍያ በማዘግየታቸው ድርጅቱ ላለፉት ዓመታት ካጋጠሙት የገንዘብ እጥረቶች ሁሉ የከፋው ደረጃ ላይ መድረሱን ጠቁመዋል። ይህ የገንዘብ ቀውስ ድርጅቱ በዓለም ዙሪያ የሚያከናውናቸውን ሰብአዊ እርዳታዎች፣ የሰላም ማስከበር ተልዕኮዎችና የልማት ስራዎችን በእጅጉ ሊያስተጓጉል እንደሚችል ተሰግቷል። ዋና ጸሐፊው አባል ሀገራት ያለባቸውን ውዝፍ ክፍያ በአስቸኳይ እንዲከፍሉ የጠየቁ ሲሆን ካልሆነ ግን ድርጅቱ ስራውን ለማስቀጠል ወደማይችልበት ደረጃ ሊደርስ እንደሚችል አሳስበዋል። በመጨረሻም በኤአይ የመጽሐፍ ቅዱስ ቻት ቦቶች ላይ የስነ መለኮታዊ አድሎ ስጋት እንዳለ ተገለጸ። ዳንኤል አንተነህ ዝርዝሩን ያቀርብልናል። በአርቲፊሻል ኢንተለጀንስ ወይም ኤአይ የሚደገፉ የመጽሐፍ ቅዱስ ቻት ቦቶች በትርጓሜና ትምህርት ላይ የስነ መለኮታዊ አድልዎ ሊያስከትሉ እንደሚችሉና ስጋቶች እንዳሉ ጥናትም አመላክቷል። ይህ ጉዳይ በዚህ ወር መጀመሪያ በካምብሪጅ ዩኒቨርሲቲ የመለኮታዊ ፋካልቲ ያዘጋጀው ኮንፈረንስ ላይም ውይይትም ተደርጎበታል። ውይይቱ ከመጽሐፍ ቅዱስ ማህበር አዲስ ጥናት በኋላ የተካሄደም ሲሆን ጥናቱም የኤአይ መሳሪያዎች ቅዱሳት መጽሐፍት እንዴት እንደሚተረጎሙ መርምሯል። በጥናቱ በስፋት የሚጠቀሙ 5 የመጽሐፍ ቅዱስ ቻት ቦቶች ውስጥም ቻት ጂፒቲ፣ ባይብል ጂፒቲ፣ ክሮስቶክ፣ ቢቢሊያ ቻት እንደሆኑ በመጽሐፍ ቅዱስ ውይይት ወቅትም ተጠቅሷል። ተመራማሪዎቹ ብዙ መልሶች ግልጽና ተደራሽ ቢሆኑም አንድ የትርጓሜ አቀራረብ ብቻ እንደ ፍቺ እንደሚያመላክቱም ጠቁመዋል። ይህም ታሪካዊ፣ ትውፊታዊ ወይም ምሳሌያዊ ንባቦች እንዳይቀርቡም ያደርጋልም ተብሏል። በኮንፈረንሱ ላይ ተናጋሪዎች ኤአይ መልሶችን የሚያቀርቡበት ፍጥነትና የራስ መተማመን ቅዱስ መጽሐፍት ጋር ያለንን ጥልቅ እይታ ሊያዳክም እንደሚችልም አስጠንቅቀዋል። የጥናቱ ተሳታፊ ዶክተር ዮናስ ኩርልበርግ በመጽሐፍ ቅዱስ መመሪያ ዘርፍ የኤአይ መሳሪያዎችን በፍጥነት ለመጠቀም ጥልቅ ግምገማ ሊደረግ ያስፈልጋልም ብለዋል። ሆኖም የቻትቦት ትርጓሜዎች ክፍተቶች መኖራቸውንም ተናግረዋል። በተጨማሪም የመጽሐፍ ቅዱስ የስነ መለኮት ምሁር የሆኑት ዶክተር ዞልታን ሸዋብ ግን የኤአይ ቀላል ተደራሽነት ቅዱስ መጽሐፍትን በጥልቀት የመተርጎም ሂደትንም ሊያዳክም እንደሚችልም አስጠንቅቀዋል። ዘገባው የክርስቲያን ቱዴይ ነው። ውድ ተመልካቾች የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የስቶክሆልም መካነ ኢየሱስ ምዕመናን በቃሉ እውነት ላይ ጸንተው በመቆማቸው ነው መከራ የደረሰባቸው ሲሉ ቄስ ዶክተር ተሾመ አመኑ ተናገሩ። በኢትዮጵያውያን ሙሉ ወንጌል ቤተክርስቲያን ላለፉት 61 እና 59 ዓመታት እያገለገሉ የሚገኙት የጋሽ ሚናስና የእህት ህሊና ተዘራ የጋብቻ 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል በጎተራ ሙሉ ወንጌል ተከበረ። ከውጪ በኤአይ የመጽሐፍ ቅዱስ ቻት ቦቶች ላይ የስነ መለኮታዊ አድሎ ስጋት እንዳለ ተገለጸ። የተወደዳችሁ የጄኤምኤም ተመልካቾቻችን የዕለቱ መረጃዎቻችን እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታን አደረግኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነት አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።